ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ተብሏል። ይህንን ውጥረት ለማርገብ ኦሉሴጉን ኦባሳንጆ ወደ መቀሌ ተጉዘው ነበር። ምን ምላሽ ይዘው መጡ የሚለውን መረጃ ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁንም አትዘንጉ። ወደ መረጃው እናልፋለን። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያውን የሰላም ስምምነት የፌዴራል መንግስትና ህወሓትን በመወከል በዋና ተደራዳሪነት የተሳተፉትና የተፈራረሙት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ አልጀዚራ ላይ ጽሑፋቸውን አጋርተዋል። በዚህም ጽሑፋቸው በሰሜን ኢትዮጵያ በድጋሜ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። አምባሳደር ሬድዋንና አቶ ጌታቸው የፕሪቶሪያው ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስና አገሪቱን ወደ ቀድሞው እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውን ገልጸዋል። እንደ አውሮፓውያን አቆጣጠር በጥቅምት 2022 በደቡብ አፍሪካ ፕሪቶሪያ የተደረገውን ድርድር ሂደት ያስታወሱ ሲሆን መጀመሪያ ላይ በሁለቱ ወገኖች መካከል የነበረውን አለመተማመን ከፍተኛ እንደነበር ጠቁመዋል። ነገር ግን በኋላ በነበረው ወዳጃዊ ቀረቤታ አወያዮቹ እፎይታ ማግኘታቸውን ገልጸው ውይይቱ ጥብቅ ከሆነው መደበኛ ዲፕሎማሲያዊ ፕሮቶኮል ወጥቶ በትንሽ ክፍል ውስጥና በእንግሊዝኛ መግባባት ግዴታን ባስቀረ መልኩ በሀገር ውስጥ ቋንቋዎች በቀጥታ እንዲካሄድ መደረጉን ገልጸዋል። ይህ የቀጥታ ውይይት መካሄድ በመጀመሩ ረጅም ሰዓታት የወሰዱ ክርክሮችን አልፎ ለዘላቂ ሰላም መሰረት መጣሉን አብራርተዋል። ይህ ስምምነት በወቅቱ የነበረውን የደም አፋሳሽ ያስቆመና የበርካታ ወጣቶችን ሕይወት የታደገ ታሪካዊ ክስተት እንደነበርም በአጽንኦት አስገንዝበዋል። የፕሪቶሪያው ስምምነት በኢትዮጵያ ሕዝብ ዘንድ ትልቅ ደስታን ቢፈጥርም በህወሓት ወይም ቲፒኤልኤፍ እና በአማራ ፋኖ ኃይሎች ውስጥ ባሉ ጽንፈኛ አካላትና በኤርትራ መንግስት ዘንድ ግን ተቀባይነት አላገኘም ብለዋል። የህወሓት ጥቂት አመራሮች ስምምነቱን ለጊዜያዊ ማገገሚያና ኃይል ማሰባሰቢያ ብቻ ሊጠቀሙት እንደሚፈልጉ ገልጸው የፋኖ አካላትም ጦርነቱ እንዲቀጥል የራሳቸውን ፍላጎት አንግበው ሲንቀሳቀሱ ነበር ብለዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ስምምነቱን በይፋ በማውገዝ ኢትዮጵያ ደክማና ተከፋፍላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘ ሚስጥራዊ ጥምረት በመፍጠር የጥፋት ኃይሎችን እያስተባበሩ መሆኑን በይፋ ከሰዋል። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑን አመልክተዋል። ይህ ቡድን የፕሪቶሪያውን ስምምነት በግልጽ በመጣስ ህጋዊ የነበረውን የክልሉን ጊዜያዊ አስተዳደር ማፍረሱን፣ የሰላም አማራጭ አራማጆችን ማግለሉን፣ ህዝቡን በማስገደድ ከፍተኛ የጦር ኃይል እያደራጀ መሆኑን አስረድተዋል። የትግራይ ህዝብ ይህንን የጦርነት አጀንዳ ሙሉ በሙሉ ውድቅ ቢያደርገውም ቡድኑ ክልሉን ወደ ሌላ የጭቆናና የትርምስ ቀጠና እየቀየረ መሆኑንም ጠቁመዋል። በመጨረሻም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያው ስምምነት ፍጹም ባይሆንም የመሳሪያ ድምፅን ጸጥ ያደረገና የተወሰነ መረጋጋት ያመጣ ብቸኛ አማራጭ መሆኑንም ገልጸዋል። ስለሆነም ዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓትና በአስመራ ባሉ አጋሮቻቸው ላይ ጠንካራና ዲፕሎማሲያዊ ጫና እንዲያደርግ በጥብቅ አሳስበዋል። የአንድን ሙሉ ትውልድ ስቃይና እልቂት ችላ በማለት ወደ ጦርነት ቅዠት ለመመለስ የሚንቀሳቀሱ ኃይሎችን ስህተት ለማስቆም አሁኑኑ መስራት እንደሚገባ አስገንዝበዋል። በመካከል የተፈጠረውን ውጥረት ለማርገብና የተፈራውን ጦርነት ለማስቀረት የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የፕሪቶሪያ ስምምነት እንዲፈረም ከፍተኛ ሚና የተጫወቱት ኦሉሴጉን ኦባሳንጆ ሰኔ 4 ቀን 2018 ዓ.ም በመቀሌ ከተማ የአጭር ጊዜ ቆይታ አድርገዋል። በቆይታቸው ነባሩን መንግስትና ምክር ቤቱን መልሻለሁ ካለው ከነ ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው መክረዋል። ኦባሳንጆ በምክክሩ በጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ አመርቂ ውይይት ማድረጋቸውንና በጅምሩ ደስተኛ መሆናቸውን ገልጸዋል። በሌላ በኩል ህወሓትን ወክለው የተናገሩት አምባሳደር አዲስ ዓለም ባሌማ ከፌዴራል መንግስት ጋር የተቋረጠውን ግንኙነት ለማስቀጠል ያለመ ውይይት መደረጉን ጠቁመዋል። ኦባሳንጆ አገናኝና ልዑክ ናቸው። እዚህ የተነገራቸውን ሀሳብ ለኢትዮጵያ መንግስት ያደርሳሉ ተብሎ ይጠበቃል ብለዋል። በበኩላችን ሰሚ ጠፍቶ እንጂ የፖለቲካዊ ውይይት እንዲጀመር በአማርኛና በእንግሊዝኛ ተደጋጋሚ መግለጫዎችን ማውጣታችንን አልቦዘንም ያሉት አምባሳደር አዲስ ዓለም የዛሬው ግንኙነት ከጫፍ የደረሰውን ሌላኛውን ዙር ጦርነት የሚያቀዘቅዝ ወደ ጠረጴዛ ውይይት የሚመልስ እንዲሆን
ፍላጎት አለን ብለዋል። በውይይቱ ላይ የተቋረጠውን ግንኙነት እንዲቀጥል ከዛም የሁለትዮሽ የፖለቲካ ውይይት እንዲጀመር የሚለው በጉልህ ተነስቷል። ቀጥሎ ከኢትዮጵያ መንግስት የሚሰጠውን ምላሽ ለመስማት ኦባሳንጆ የቆይታ ጊዜያቸውን አሳጥረው ተመልሰዋል ብለዋል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ ይሁንላችሁ። ጤና ይስጥልን።